ሰላም እንዴት ናችሁ? እንዴት ቆያችሁ? ዛሬ ደግሞ cooperative accounting and auditing of level 3 based on the January of 2022 courses and the module titles for applying of economics of cooperative ዛሬ አዲስ ርዕስ ወይም ደግሞ cooperative of accounting ወይም ደግሞ ከአካውንቲንግ እና auditing of new diploma level or new diploma occupation ከአዲሱ ከዲፕሎማ ኦኩፔሽኖች መካከል ከኮኦፕሬቲቭ ማኔጅመንት ከኮኦፕሬቲቭ ማርኬቲንግ ጨምሮ ኮኦፕሬቲቭ አካውንቲንግ እና ኦዲቲንግ የሚባል ኦኩፔሽን ዲፕሎማ ኮርስ ላይ ዲፕሎማ ሌቭል ላይ ይኖራሉና ከነዛ መካከል በዚህኛው ትምህርት ላይ የምናየው የሞጁል ታይትላችን applying of economics of cooperative እንዴት ነው ኢኮኖሚክስ ለኮኦፕሬቲቮች ላይ አፕላይ ማድረግ የምንችለው ምን አይነት ተያያዥነት ጉዳይ ይኖራቸዋል የሚለውን በዚህ ኮርስ ላይ በሰፊው ለማየት እንሞክራለን። So the LO1 is said to be about for the great awareness about basic concepts, basic economic concept in the cooperative እንዴት አድርገን ነው አዋርነስን ክሬት ማድረግ የምንችለው ቤዚክ የሆኑ የኢኮኖሚክ ኮንሴፕቶች በኮኦፕሬቲቭ ሌቭል ላይ ያሉ የተለያዩ ቲም ሜምበሮችን እንዴት አድርገን ነው አዋርነስ መፍጠር የምንችለው የሚለውን ሐሳብ ለማየት እንሞክራለን በለርኒንግ አውትካማችን ዋን ላይ so the meaning and the concept of economics ከዚህ በፊት በተለያዩ በትምህርት ደረጃዎች ላይ ማሳለፍናቸው በትምህርት ደረጃዎች ላይ በሃይ ስኩል ሌቭል ላይ ያሳለፍናቸው ስለ ኢኮኖሚክ ቤዚክ የሆነ ሚኒንግ ኦፍ ኢኮኖሚክስ and ቤዚክ ኮንሴፕት ኦፍ ኢኮኖሚክስ የሚለውን ኮንሴፕቶች በሰፊው ተምረናቸዋል በሰፊው አይተናቸዋል እና የምናቃቸው የተወሰኑ ሐሳቦችና ሁኔታዎች አሉ። ስለዚህ በእኛ ሃንድአውት ላይ በእኛ ኮርስ ላይ economics is a branch of social science which deals with efficient utilization of scarce or limited resource to fulfill the unlimited human wants, and also economics deals with a production, exchange, consumption of various commodity in economic systems. So economics እንል በመጀመሪያ ደረጃ a branch of social science የሶሻል ሳይንስ አንድ ብራንች ነው ወይም የሶሻል ሳይንስ አንዱ አካል ነው። ዲልስ የሚያደርገው ሁልጊዜ ፎከስ የሚያደርገው ሁልጊዜ የመጀመሪያው ኢመርጀንሲ ፖይንቱ ስታርቲንግ ፖይንቱ ኢኮኖሚክስ ዲል የሚያደርገው ምንድነው efficient utilization of scarce resource ስለዚህ ኢፊሺየንትሊ እንዴት ነው ስኬርስ የሆኑ ሪሶርሶችን መጠቀም የምንችለው ስለዚህ ያን ስንል ደግሞ ምን ይመጣል ማለት ነው efficient utilization of scarce resource or limited resource to fulfill the unlimited human wants ስለዚህ ኢኮኖሚክስ ዲል የሚያደርገው ሁሉ ጊዜ ምንድነው የሰው ልጅ ፍላጎት የሰው ልጅ ዋንት ምንድነው unlimited ነው ያልተገደበ ነው ብዙ ነገር ምን ማድረግ ይፈልጋል ብዙ ነገር ሆልድ ማድረግ ይፈልጋል ግራብ ማድረግ ይፈልጋል ስለዚህ ያንን የሰው ልጅን ፍላጎት በምን አይነት መልኩ ነው ምን የምናደርገው ፉልፊል የምናደርገው ምንን ሊሚትድ የሆነ ሪሶርስን ማለት ነው ስለዚህ የተገደበውን የሆነ ሪሶርስ የሰው ልጅ ፍላጎት ደግሞ ያልተገደበውን የሰው ልጅን ፍላጎት እንዴት ስኬርስ ሪሶርሶችን ፉልፊል ማድረግ እንችላለን ባላንስ ማድረግ እንችላለን ብሎ ዲል ያደርጋል ማለት ነው ስለዚህ also economics deals with a production የተለያዩ ምርቶች ምርታማነቶች ኤክስቼንጆች የተለያዩ ግብይቶች and the consumptions of various commodity in economic system በኢኮኖሚክ ሲስተም ላይ ያሉ የተለያዩ ከቢዝነስ ነኮች ጋር የተገናኙ ሐሳቦችና ስራዎችን አክቲቪቲዎችን ምን ያደርጋል ማለት ነው ዲል ያደርጋል ማለት ነው so እንደ ሚኒንግ ይሄን ካየን ያው እንደምናውቀው two major factors are responsible for the emergence of economics problem that means the existence of unlimited human wants and the scarcity of available resources ስለዚህ available የሆኑ ሪሶርሶች ስኬርስ መሆናቸውና the unlimited የሆነ የሰው ልጅ ፍላጎት ኤግዚስት ማድረጉ
ምን ፈጠረ ማለት ነው? ሜጀር ፋክተር ሜጀር ፕሮብለምን ፈጠረ። ያንን ፕሮብለም ደግሞ ሶልቭ ለማድረግ ኢኮኖሚክስ ኢመርጅ ተደረገ ማለት ነው። So the studies of economics divided into two parts, microeconomics and macroeconomics. በሁለት አይነት ፓርት ልናየው እንችላለን። ያው እንደምናውቀው በማይክሮ ሌቭል ላይ የምናያቸው አንዱ የኢኮኖሚክስ ብራንች ነው። ምንድነው የሚያጠናው ደግሞ ቢሄቪየር ኦፍ ኤሌመንት ኦፍ ኢኮኖሚክ ሲስተም፣ ስለ አንድ ኢኮኖሚክ ሲስተም የሚያጠና ነው። ያ ማለትም ማለት ነው ስለ ኢንዲቪጁዋል፣ ስለ አንድ ግለሰብ፣ የአንድ ግለሰብ ገቢው ምን ያክል ነው፣ በየቀኑ የሚያገኘው ገቢ ምን ያክል ነው፣ ምን ያክል ወጪ ያወጣል የሚለውን ስለ አንድ ግለሰብ የሚያጠና ሀሳብ ብራንች ማይክሮ ኢኮኖሚክስ ይባላል። ከኢኮኖሚክስ ብራንቾች መካከል ማለት ወይም ስለ ሃውስሆልድ፣ ስለ አንድ ቤተሰብ ወይም ስለ ቢዝነስ ፊርምስ፣ ስለ አንድ ቢዝነስ ፊርሞች፣ አንድ ቢዝነስ ኩባንያ እንዴት ነው ትራንዛክሽን፣ ዴይሊ ትራንዛክሽን፣ አቨሬጅ ኮስት ኦፍ ፕሮዳክሽንስ፣ ዴይሊ ኢንካም ኦፍ ዘ ቢዝነስስ ኦር ዘ ፊርምስ፣ ያ ቢዝነስ ምን ያክል ዴይሊ ኢንካም ይኖረዋል፣ ምን ያክል ኮስት ኦፍ ፕሮዳክሽን ይኖረዋል። ስለዚህ ያንን ስለዛ ፊርም ስለዛ ቢዝነስ ዲቴይል የሚያይና ስለ አንድ መንግስት፣ ስለ ፎሬነርስ፣ ስለ ኢንዲቪጁዋል ስለሆኑ ሰዎች የሚያጠራልን ማይክሮ ኢኮኖሚክስ እንለዋለን ማለት ነው። how they choose between alternative and how their choice affect their own well-being። ስለዚህ እንዴት አድርገው ነው ቹዝ ማድረግ የሚችሉትና አፌክት የሚያደርገው ማይክሮ ኢኮኖሚክስ የሚለውን ያጠናል ማለት ነው። ስለዚህ ማይክሮ ኢኮኖሚክስ ላይ ፎከስ የሚያደርገው በእኛ ኮርስ ስታንዳርድ መሰረት ስለ ፕራይስ ቲዮሪ ያለ፣ ኮንሰፕሽን ቲዮሪ የምንላቸው የተለያዩ ቲዮሪዎች ይኖራሉ። ስለዚህ ፕራይስ ቲዮሪ ላይ ስናይ ማይክሮ ኢኮኖሚክስ ስተዲስ አባውት ዘ ቢሄቪየር ኦፍ ፕራይስ ኦፍ ስፔሲፊክ ኮሞዲቲ ኦር ሰርቪስ፣ ዌጅ ኦፍ ስፔሲፊክ ታይፕስ ኦፍ ሌበር፣ ሬንት ኦፍ ስፔሲፊክ ታይፕስ ኦፍ ፊዚካል አሴት፣ ፕሮፊት ኦብቴይነብል ፍሮም ስፔሲፊክ ታይፕስ ኦፍ ኢንተርፕረነሪያል አክቲቪቲ። ስለዚህ የተለያዩ በፕራይስ ሌቭል ላይ ያሉ ቢሄቪየሮችን የሚያጠና ቲዮሪ ነው። ስለዚህ ስፔሲፊክ ስለሆነ ኮሞዲቲ፣ ስለ አንድ ውስን ስለሆነ ወይም ደግሞ ስለምንገዛው እቃ፣ ስለዚህ አንድ ጫማ ዋጋ ብሎ ስፔሲፊክ ኮሞዲቲውን ምን ያደርጋል ፕራይሱን የሚያጠና ከሆነ፣ ዌጁን የሚያጠና ስለ አንድ ሰራተኛ ኢምፕሎይ ተቀጣሪ ምን ያክል ገንዘብ ይከፈለዋል፣ ስለ ሬንት የሚያወራ ከሆነ፣ ስለ ፊዚካል አሴቶች የሚያወራ ከሆነ ስለዚህ ፕራይስ ቲዮሪ እንለዋለን ማለት ነው። ስለ ኮንሰፕሽን ቲዮሪ የምንለው ማይክሮ ኢኮኖሚክስ ስተዲስ አባውት ሃው ኮንሱመርስ ሜክ ቾይስ ዊዝ ዘ ሪጋርድ ቱ ዘ ኮንሰፕሽን ዲሲዥን ኢን ኦርደር ቱ ማክሲማይዝ ዜር ቤኔፊት ዩቲሊቲ ሳብጀክት ቱ አቫይላብል በጀት። ስለዚህ ምን ዲፔንድ አድርጎ ነው ኮንሰፕሽን ቲዮሪ የሚያጠናው? ሳብጀክት ቱ አቫይላብል በጀት፣ እሱ ባለው ወይም ደግሞ ያ ኮንሱመሩ በሚያገኘው እለታዊ ገንዘብ ዲፔንድ በመሆን ምን ያደርጋል ማለት ነው የሚያገኘውን ሳቲስፋክሽን የሚያገኘውን ዩቲሊቲ ኮንሰፕሽኑን ምን ያደርጋል ስተዲ ያደርጋል ማለት ነው። ስለዚህ ይሄንን ምን እንለዋለን ማለት ነው ኮንሰፕሽን ቲዮሪ እንለዋለን ማለት ነው። ፕሮዳክሽን ቲዮሪ የምንለው ማይክሮ ኢኮኖሚክስ ስተዲስ አባውት ሃው ቢዝነስ ፊርምስ ሜክ ቾይስ አባውት what to produce and sell in order to maximize profit and minimize cost of production። ስለዚህ እያንዳንዱ ድርጅት ምን አይነት ምርቶችን ማምረት እንዳለበት፣ ስለዚህ ምን አይነት ምርቶችን ቢያመርት ፕሮፊቱን ማክሲማይዝ ማድረግ ይችላል፣ እንዲሁም ደግሞ የሚያወጣውን ኮስት ኦፍ ፕሮዳክሽን ሚኒማይዝ ማድረግ ይችላል ብሎ በቲዮሪ መልክ ያጠናል ማለት ነው። ስለዚህ ዊልፋር ቲዮሪ የምንለው ማይክሮ ኢኮኖሚክስ ኦልሶ ስተዲስ አባውት ሃው ገቨርንመንት ሜክ ቾይስስ፣ እንዴት ነው ገቨርንመንት ቾይስ የሚያደርገው ቢትዊን ኦልተርኔቲቭ ፕሮጀክት ቱ ማክሲማይዝ ዊልፋር። ስለዚህ የህብረተሰቡን ደህንነት ለማስጠበቅ የተለያዩ ፕሮጀክቶችን እንዴት አድርጎ ኦልተርኔቲቭሊ አይደንቲፋይ ማድረግ ይችላል፣ እንዴት ቾይስ ማድረግ ይችላል የሚለውን ያጠናል። ኤንድ ሚኒማይዝ ፐብሊክ ኤክስፔንዲቸር፣ የፐብሊክ ኤክስፔንዲቸርን ሚኒማይዝ ለማድረግ። ስለዚህ በማክሮ ሌቭል ላይ ደግሞ ስንመለከት የማክሮ ሌቭል ስተዲስ ቢሄቪየር ኦፍ ኢኮኖሚክ ሲስተም አስ ኤ ሆል ኦር ኦል ዲሲዥን ሜኪንግ ዩኒት ፑት ቱጌዘር። ስለዚህ እያንዳንዱ ወይም ደግሞ አስ ኤ ሆል ዲሲዥን ሜኪንግ ዩኒቶችን ነው ስተዲ የሚያደርገው። ስለዚህ ማይክሮ ኢኮኖሚክስ ዲልስ ዊዝ ዘ ቢሄቪየር ኦፍ አግሪጌት ላይክ ቶታል ኤምፕሎይመንት፣ አጠቃላይ በሀገሪቱ ላይ በዛች ሀገር ላይ ያለውን የተቀጣሪ ቁጥር ብዛት፣ ግሮስ ናሽናል ፕሮዳክት፣ በዛ ሀገር ላይ ያለ የግሮስ ናሽናል ፕሮዳክትን፣ ግሮስ ናሽናል ፕሮዳክት እንደ ናሽናል ኢንካም
የሀገር ገቢ ጀነራል ፕራይስ ሌቭል በዛ ሀገር ላይ ያለ የአንድ እቃ ዋጋ ብሎ በማክሮ ሌቭል ምን ያደርጋል ማለት ነው ያጠናል ማለት ነው። ስለዚህ እንደምናውቀው ነው the role of economics of cooperative in businesses። ስለዚህ ኮኦፕሬቲቮች ለኢኮኖሚክስ ያላቸው ሮል ምንድን ነው የሚለው የምንመለከትበት ጊዜ to know the role of economics in cooperative society first we should take about economics to know the role of economics። ስለዚህ ኢኮኖሚክስ ሮሉ ምንድነው በኮኦፕሬቲቭ ሶሳይቲ ላይ ያለው ሮል ምንድነው first we should talk about economics። ስለዚህ ምንድነው ኢኮኖሚክስ is a science that deals with the studies of scarce resources that society needs to exist። ስለዚህ scarce resources ምን ያደርጋል ማለት ነው ስተዲ ያደርጋል። ስለዚህ አንድ ሶሳይቲ ህብረተሰብ እንዲኖር ከተፈለገ ኤግዚስት እንዲያደርግ ከፈለገ እንዲቆይ ከተፈለገ ስኬርስ የሆኑ ሪሶርሶች ምንድናቸው ብሎ ዲልስ ሊያደርግ ይችላል ኢኮኖሚክስ። ስለዚህ አንዱ ለኮኦፕሬቲቭ የሚሰጠው ለሶሳይቲ የሚሰጠው ምንድነው ማለት ነው ሰፖርቲቭ ፖይንት ነው። it uses of production distribution and reuse and also economics the science that generates relation between society and the public and the private። ስለዚህ እንዴት ነው ሶሳይቲዎች ፐብሊኮች እና ፕራይቬቶች ሪሌሽንን ጀነሬት የሚያደርጉት የሚለውን ያጠናል ማለት ነው ለኮኦፕሬቲቭ የሚሰጡ ጥቅም ኢኮኖሚክስ። ስለዚህ አድሚኒስትሬሽንስ የተለያዩ አድሚኒስትሬሽኖች ስለዚህ ኢኮኖሚክስ we can measure the stability of a country የአንድን ሀገር መረጋጋትን its development and growth in order to generate policy that tend to improve the overall welfare situation። ስለዚህ በእያንዳንዱ ሀገሪቷ ላይ የሚገኙ ዜጎች እንዴት ዌልፋርሊ ስቴብል ሆኖ ሀገሪቷ ስቴብል ሆና ማድረግ ትችላለች የተለያዩ ፖሊሲዎችን በማውጣት ያቺ ሀገር ምን እንድትሆን አጠቃላይ ኢኮኖሚዋን ቼክ የሚያደርግ ኢኮኖሚዋን ምን የሚያደርግ በፖሊሲ እንድትመራ የሚያደርግ አንድ ሲስተሙ ወይም ደግሞ አስተምህሮቱ ኢኮኖሚክስ እንለዋለን ማለት ነው። ሶ below are the various points which shows the importance of economics for cooperative businesses። ስለዚህ ከዚህ በታች ምን እናያለን ማለት ነው ኢኮኖሚክስ ለኮኦፕሬቲቮች ምን አይነት ሮል አሉት ወይም ደግሞ ምን አይነት ፖይንት ኦፍ ሮሎች አሉት የሚለውን ስንመለከት allows now the basic human needs production distribution reuse and better use of resources። ስለዚህ እያንዳንዱ ሪሶርሶች እንዴት ዲስትሪቢዩት መሆን መቻል አለባቸው እንዴት መልሰን ሪዩዝ ማድረግ መቻል አለብን የሚለውን ስለ ፕሮዳክሽኖች እንዴት ዲስትሪቢዩት መሆን አለባቸው የሚለውን እና እንዴት መልሶ መጠቀም መቻል አለብን የሚለውን ቤዚካሊ ያጠናል ማለት ነው። ስለዚህ ለኮኦፕሬቲቮች የሚሰጠው ጥቅም ማለት ነው it provides the basis for exchange of goods and services between individual organization and even a countries። እያንዳንዱ ሀገር ከሀገር ግለሰብ ከግለሰብ እና ድርጅት ከድርጅቶች ጋር ያላቸው ኤክስቼንጅ ኦፍ ጉድስ የተለያዩ የእቃና የሰርቪስ ወይም የአገልግሎት ልውውጥ ቤዚክ የኢኮኖሚክ ትራንዛክሽኖች ምንድናቸው የሚለውን ቤዝ አድርጎ ያጠናል። ስለዚህ generate systems techniques and public policy to improve social welfare help to set target price of goods and services። ስለዚህ የተለያዩ ሲስተሞችን ጀነሬት ያደርጋል ቴክኒኮችን ጀነሬት ያደርጋል and public policies to improve social welfare። ስለዚህ የህብረተሰቡን ሶሻል ዌልፋርን ኢምፕሩቭ በማድረግ ላይ ፖሊሲዎችን በማውጣት ላይ ምን ያደርጋል ማለት ነው ኢኮኖሚክስ ለኮኦፕሬቲቮች የሚሰጠው ሮል ማለት ነው። help to set target price of goods and services and adjust political finance and even social imbalances። በዛች ሀገር ላይ የተፈጠረውን የፖለቲካል ኢንስታቢሊቲ የፋይናንሻል ሲስተም እና ሶሻል ኢምባላንሶችን ምን ያደርጋል ማለት ነው ያስተካክላል። provides knowledge and techniques that prevent crisis and help them out። ስለዚህ የተለያዩ ናውሌጆችን ፕሮቫይድ በማድረግ እና ቴክኒኮችን ኢምፕሊመንት በማድረግ ክራይሲሶችን ፕሪቨንት ማድረግ ይችላል ማለት ነው። ስለዚህ it uses econometric techniques የተለያዩ ኢኮኖሜትሪክ ቴክኒኮችን ሊሰጠን ይችላል ኢኮኖሚክስ ምን በማድረግ አሁን ለምሳሌ አንድ ህብረተሰብ ፊውቸር ላይ የሆነ ነገር ሊፈጠር ይችላል ይሄ ፕሮዳክት ሊወደድ ይችላል ብሎ ፊውቸሩን ፕሪዲክት በማድረግ የኢኮኖሚ ሁኔታውን የኢኮኖሚክ ኮንዲሽኑን ቼክ በማድረግ ምን ያደርጋል ማለት ነው ያ ከዛ አደጋ ሊጠበቅ ይችላል ማለት ነው። ስለዚህ that could harm or benefit certain situation in certain place and how to maximize the benefit in the problem mischief። ስለዚህ
እነዚህ ኢኮኖሜትሪክስ የሆኑ ቴክኒኮችን ሊሰጠን ይችላል። የተለያዩ ዳታዎችን ከኢኮኖሚክስ ቴክኒካል ቢሮ ሄደን ወይም ደግሞ ከተለያዩ ተቋማት ምን ልንል እንችላለን? ኢንፎርሜሽኖችን በመመልከት ፊውቸሩን ፕሪዲክት ማድረግ እንችላለን። as you can see ኢኮኖሚክ ሳይንስ that encompasses completely የተለያዩ ነገሮችን ኮምፕሊትሊ ሜንሽን ማድረግ ይችላል። ኢኮኖሚክስ በጣም ሰፊ የሆነና ብዙ ዘርፎችን ያካተተና በብዙ ዘርፎች ላይ ልናገኘው የምንችለው ኮንሴፕት እና አስተምሮ ነው። ስለዚህ supply and demand curves of in the basically for the meaning of demand and who is a person's we can say about for the demands or the buyers in order to fulfill for these kinds of activities. So the first one is the willingness and the abilities of that products of the buyers. ስለዚህ ዲማንድ ስንል አንድ ሰው ፍላጎት አለው ስንል ምን እያልን ነው ማለት ነው? ዊሊንግነስ አለው ያንን እቃ ያንን ፕሮዳክት ለመግዛት ያለው ፍላጎት willingness and ability of a consumers to purchase goods and services። ስለዚህ ኮንሱመሩ ያንን እቃ የመግዛት አቅም ወይም አቢሊቲ ችሎታ ማለት ነው። ስለዚህ ያንን ነገር ሲያደርግ ሲችል ምን እንለዋለን? አንድ ሰው ገዢ ነው ልንለው እንችላለን ማለት ነው። at specific price within a set of possible price at a given period of time and also the number of goods that the customers are ready and able to buy at several price during a given time frame። ስለዚህ በተሰጠው given time frame ላይ ዲፔንድ በመሆን ከስተምሩ ያለው ሬዲ እና ያለው ኤቢሊቲ ስለዚህ ያለው ተነሳሽነት ዝግጁነት እና ፍላጎት አቅም ስለዚህ እነዚህን ሁሉ ተደምረው አንድ ሰው ዲማንድ ሊሆን ይችላል ዲማንደር ልንለው ወይም ገዢ ነው ልንለው እንችላለን ማለት ነው። ስለዚህ በእኛ ኮንቴክስት ወይም ደግሞ በእኛ በምንማረው ሃንዳውት መሰረት ዲማንድን በሶስት ልንከፍለው እንችላለን ማለት ነው። ስለዚህ ድራይቭ ዲማንድ የምንለው አንድን ፕሮዳክት ልናመርት the example of demand for silk yarns is the result of demand for silk clothes። ስለዚህ አንድ የሐር ልብስን ለማምረት የሐር ልብስን ጥጧን የምትሰጠን ምን ታስፈልገናለች? ያቺ ትሏ ታስፈልገናለች ማለት ነው። ስለዚህ ከዛች ትል የምናገኛት ጥጥ ነው ወደ ሲልክ ክሎዝ የሚቀየረው። ስለዚህ እነዚህ አንዱ ለአንዱ ምርት እንዲያስፈልግ ያደረገው ድራይቭ ዲማንድ እንለዋለን። ከአንዱ ምርት የሚወጣ አንደኛው ሌላ ምርት ድራይቭ ዲማንድ ልንለው እንችላለን። ፕራይስ ዲማንድ የምንለው the price demand refers to the number of goods or services an individual is eager to buy at a given price በተሰጠው given price ላይ eager ከሆነ አንድ ግለሰብ ኢንዲቪጁዋል ስለዚህ ፕራይስ ኦፍ ዲማንድ ያንን እቃ ለመግዛት በዛ ዋጋ ለመግዛት ያለው ፍላጎት ማለት ነው። ስለዚህ ኢንካም ኦፍ ዲማንድ የምንለው ያ ሰውዬ በሚያገኘው ገቢ መሰረት የሚያደርገው የዲማንድ አይነት ኢንካም ኦፍ ዲማንድ እንለዋለን። the income of demand means the eagerness of a person to buy definite quantity at a given level of income። ስለዚህ law of demand በምንመለከትበት ጊዜ law of demand is the express of the functional relationship between the price of commodity and its quantity demand። የኳንቲቲ ዲማንድ እና የፕራይስ ኦፍ ኮሞዲቲ የአንድ እቃ ዋጋ ያለው ቤዚካሊ ኢንተር ሪሌሽንሺፕን ቼክ የሚያጠናልን ኤክስፕሬሽን ፋንክሽናል ሪሌሽንስ ኦፍ ሎ ኦፍ ዲማንድ ወይም ደግሞ ሎ ኦፍ ዲማንድ ልንለው እንችላለን ማለት ነው። ስለዚህ እዚህ ጋር በምንመለከተው መሰረት ዲማንድ ከርቭ አለ። ስለዚህ እዚህ ጋር ፕራይስ አለን፣ እዚህ ጋር ኳንቲቲ አለን። እያንዳንዱ ፕራይስ ኦፍ ኮሞዲቲ እና ኳንቲቲ ኦፍ ዲማንድ እየጨመረ በመጣ ቁጥር ያላቸው ኢንቨርስሊ ሪሌሽንሺፕን በዚች ዲማንድ ከርቭ መሰረት ልንመለከተው ወይም ልናይ እንችላለን ማለት ነው። ስለዚህ ዲማንድ ከርቬን ይመስላል። ሶ there is some determinants of demands። ስለ ዲማንድ ስናወራ የተለያዩ ዲተርማይን የሚያደርጉ ፕሮብለሞች አሉ። ከነዛ ፕሮብለሞች መካከል ወይም ዲተርሚናንት መካከል ፕራይስ ኦፍ ኮሞዲቲ ወይም ደግሞ የአንድ እቃ ዋጋ ያለው የእቃው ዋጋ። ስለዚህ ያ እቃ ሚኒመም ኮስት የሚገዛ ወይም ሚኒመም ፕራይስ የሚገዛ
በዝቅተኛ ዋጋ የሚገዛ ፕሮዳክት ከሆነ ለዛ ፕሮዳክት ያለን ዲማንድ እየጨመረ ይመጣል። ስለዚህ ፕራይስ ኦፍ ኮሞዲቲ ያዛ እቃ ዋጋ ያለው ለዛ እቃ የተሰጠው ዋጋ ማለት ነው የጨመረ ከሆነ ለኛም ያለውን ፍላጎት እንደዛው ይቀንሳል። የቀነሰም ከሆነ እንደዛው ያለን የኛ ፍላጎት ይጨምራል ማለት ነው። ኢንካም ኦፍ ኤ ኮንሱመሩ ወይም ደግሞ ያንን ፕሮዳክት የሚገዛው ግለሰብ የሚያገኘው ኢንካም የሚያገኘው ገቢ አንድን ፕሮዳክት ለመግዛት ዲማንዱን ሊወስነው ይችላል ማለት ነው። ፕራይስ ኦፍ ሪሌትድ ጉድ የምንለው ለዛ ለምንገዛው እቃ ሪሌትድ ጉዶች ያላቸው ፕራይስ። ስለዚህ ሰውየው ቡና የሚጠጣ ከሆነ ሁል ጊዜ ጧት የቡና ዋጋ ሲወደድበት ወደ ምን አይነት ፕሮዳክት ሺፍት ሊያደርግ ይችላል? ወደ ሻይ ሺፍት ሊያደርግ ይችላል። ስለዚህ እዚህን ጊዜ ሳብስቲዩት ጉድ እንለዋለን ማለት ነው። ኮምፕሊመንተሪ ጉድ የምንለው አለ። አንዱ ዲተርሚናንት ኦፍ ዲማንድ ነው። ፊውቸር ኦፍ ኤክስፔክቴሽን ኦፍ ቼንጅ ኢን ፕራይስ። ስለዚህ የፊውቸር ኤክስፔክቴሽናችን ፊውቸር ላይ ወይም ደግሞ ወደፊት ይጨምራል ብለን አንድን ፕሮዳክት ካሰብን አንድን ፕሮዳክት ይጨምራል ብለን ፕሪዲክት ካደረግን ለዛ እቃ ያለን ዲማንድ ይጨምራል ማለት ነው። ስለዚህ እዚህን ጊዜ አንዱ ዲተርሚናንት ኦፍ ዲማንድ ነው። ሌላው ክላይሜት የምንለው በምንኖርበት ወይም ደግሞ ባለንበት ከባቢ ኢንቫይሮንመንት ላይ የሚፈጠሩ የተለያዩ ክላይሜቶች አንድን እቃ ለመግዛት የሚሰጠን ዲማንድ እየጨመረ ይመጣል ማለት ነው። ስለዚህ በአንደኛ በምንኖርበት አካባቢ ላይ በጣም ብርድ ወይም ደግሞ በጣም ኩል የሆነ ክላይሜት ላይ የምንኖር ከሆነ በዛ ቦታ ላይ የምን አይነት ዲማንድ ሊኖር ይችላል ማለት ነው። የተለያዩ ያንን ብርድ ሊከላከሉ የሚችሉ የወፍራም ልብሶች ሊሆኑ ይችላሉ። ለነዛ ያለው ዲማንድ እየጨመረ ይመጣል ማለት ነው። ስለዚህ ክላይሜት አንዱ ዲማንድን ዲተርማይን ሊያደርግ ይችላል። ልክ እንደዛው በተመሳሳይ ሙቀት ቦታ የምንኖር ከሆነ ደግሞ ለወፍራም ልብሶች ያለን ዲማንድ ደግሞ ይቀንሳል ማለት ነው። ሌላው ፖፑሌሽን እንደ ነምበር ኦፍ ሃውስሆልድ በአንድ ሀገር ላይ እየኖሩ ወይም ደግሞ የሚኖሩ የዜጎች መጠን እየጨመረ በመጣ ቁጥር እና የቤተሰብ መጠን እየጨመረ በመጣ ቁጥር ያለው ዲማንድ የተለያየ ሊሆን ይችላል። እነዚህ ዲተርሚናንት ኦፍ ዲማንድ የምንላቸው ናቸው ማለት ነው። ስለዚህ ዲማንድ ሜንሊ ዲፔንድስ አፖን 3 ፋክተርስ ፕራይስ ኦፍ ኮሞዲቲ፣ ኢንካም ኦፍ ኤ ኮንሱመር ኤንድ ፕራይስ ኦፍ ሪሌትድ ጉድ። በእነዚህ በሶስቱ ፋክተር ምክንያት ምን ሊሆን ይችላል ማለት ነው ዲፔንድ ሊሆን ይችላል። ሶ ሪኮግናይዚንግ ኢንፎርሜሽን ኦን ኢንቨስትመንት ኦፍ ዲሲሽን። ስለዚህ እንደ አንድ ኮኦፕሬቲቭ ኦፍ ኤችአር እንደ አንድ ኮኦፕሬቲቭ ኦፍ ቢዝነስ እንደ አንድ ኮኦፕሬቲቭ ኦፍ ኦርጋናይዜሽን ኢንቨስትመንትን በምን አይነት መልኩ ነው ዲሳይድ የምናደርገው? ኢንፎርሜሽኖችን ሪኮግናይዝ በማድረግ ማለት ነው። ስለዚህ በዚህ ፖይንት ላይ ይሄንን እንመለከታለን። ኢንቨስትመንት ዲሲሽን ሪፈርስ ቱ ፋይናንሻል ሪሶርስስ አሎኬሽን። ስለዚህ ኢንቨስትመንት ስንል ውሳኔ መወሰን ነው። ምን አይነት ውሳኔ? ፋይናንሻል የኛን ያለን ፋይናንስ ሪሶርሳችንን እንዴት አሎኬት ማድረግ እንችላለን። ኢንቨስተር ፎር ሞስት ስዊተብል አሴት ኦር ኢንቨስትመንት ኦፖርቹኒቲ ቤዝድ ኦን ሪስክ ፕሮፋይል፣ ኢንቨስትመንት ኦብጀክቲቭ ኤንድ ሪተርን ኤክስፔክቴሽን። ስለዚህ አንድ ግለሰብ ገንዘቡን አውጥቶ አንድን ፕሮዳክት ገዝቶ ኢንቨስት አደርጋለሁ ብሎ ሲያስብ ምንም ቤዝ በማድረግ ነው? ሪስክን ፕሮፋይል በማድረግ ሪስክን በመያዝ ሪስክን በማሰብ ኮንሲደር በማድረግ ያ ፕሮዳክት ፕራይሱ ሊቀንስ ይችላል፣ ፕራይሱ ሊጨምር ይችላል፣ የሆነ ነገር አደጋ ሊገጥመው ይችላል ብሎ ያሉትን ሪስኮችን ምን ሲያደርግ ነው? ግራብ ሲያደርግ ነው። ኢንቨስትመንት ኦብጀክቲቪቲ ያንን ፕሮዳክት ለምን ኢንቨስት እንደሚያደርግ ኦብጀክቲቪቲ አላማና ግብ ሊኖረው ይችላል ማለት ነው። ይህንን ቤዝ አድርጎ ሊነሳ ይችላል። ኤንድ ሪተርን ኤክስፔክቴሽን የሚያገኘውንም ፊውቸር የሆነ ትርፍን በማግኘት ፊውቸር ፕሮፊቱን በማግኘት ሪተርኑን ኤክስፔክት በማድረግ አንድ ኮኦፕሬቲቭ የሆኑ ቢዝነሶች ኢንቨስትመንትን ምን ሊያደርጉ ይችላሉ ማለት ነው? ዲሳይድ ሊያደርጉ ይችላሉ ማለት ነው። ስለዚህ ፕሮሰስ ኦፍ ኢንቨስትመንት ዲሲሽን ስንል አናላይዝ ፋይናንሻል ፖዚሽን ያላቸውን አናላይዝ ፋይናንሻል ፖዚሽናቸውን ኮኦፕሬቲቮች ምን ያደርጋሉ ማለት ነው? ፕሮሰስ ያደርጋሉ በኢንቨስትመንት ጊዜ ማለት ነው። ሌላው ኮኦፕሬቲቮች ምን ሊያደርጉ ይችላሉ? ዲፋይን ኢንቨስትመንት ኦብጀክቲቭ ለኢንቨስት ለሚያደርጉት ለእያንዳንዱ ቢዝነስ ኦብጀክቲቪቲያቸውን ዲፋይን ያደርጋሉ። አሴት አሎኬሽን ያላቸውን ሀብት አሎኬት ያደርጋሉ። ሴሌክት ኢንቨስትመንት ፕሮዳክትስ
የተለያዩ የኢንቨስትመንት ፕሮዳክቶችን ሴሌክት ሊያደርጉ ይችላሉ። ምን አይነት ፕሮዳክት ላይ ኢንቨስት ባደርግ ሪተርንን ላገኝ እችላለሁ ብሎ ኢንቨስተሮች የተለያዩ አናላይዞችን ሊሰሩ ይችላሉ ማለት ነው። ሞኒተር ኤንድ ዲው ዲሊጀንስ ሊያደርጉ ይችላሉ። ኤንድ ፋክተርስ አፌክቲንግ ኢንቨስትመንት ዲሲዥን። ስለዚህ ኢንቨስትመንት ለማድረግ ኢንቨስትመንት ዲሳይድ ለማድረግ ፋክተር የሚያደርጉን ፕሮብሌሞች ምንድናቸው? እነሱን ስንመለከት ኢንፍሌሽን ሬትስ ያለው የእቃ ዋጋ በመጨመረ ቁጥር ኢንቨስት ለማድረግ ሪስኪ ሊሆን ይችላል ማለት ነው። ያለን ሊኩዊዲቲ ፕሮብለምስ፣ ኢኮኖሚክ ግሮዝ ያለው የኢኮኖሚክ ግሮዝ፣ ቮላቲሊቲ የገበያው ተለዋዋጭነት፣ ገበያው ከሰዓት ላይ ያለውና ጧት ላይ ያለው ዋጋ ተለዋዋጭ ከሆነ ኢንቨስት ለማድረግ አንዱ ፋክተር ሊሆን ይችላል ማለት ነው። ሴፍቲ እና ሪስክ ኢንቮልቭድ እነዚህ ነገሮች ኢንክሉድ በማድረግ እነዚህን ፋክተሮችን ቼክ በማድረግ አንድ ሰው ዲሳይድ ሊያደርግ ይችላል ኢንቨስት ለማድረግ ማለት ነው። ስፔሻሊ በኮኦፕሬቲቮች ሌቭል ላይ ስፔሻሊ በኮኦፕሬቲቭ ኤችአር ላይ በተለያዩ ኦርጋናይዜሽኖች ላይ ያለው የኢኮኖሚክ ፋይዳ ወይም ደግሞ ኢኮኖሚክ ምን አይነት ፋይዳ ነው የሚያደርገው እነዚህ ግለሰቦች ላይ እነዚህ ማህበራት ላይ። ስለዚህ ይህንን በምንመለከትበት ጊዜ በሰፊው ኢንቨስት እንዴት እናደርጋለን፣ ኮኦፕሬቲቮች እንዴት ነው ኢንቮልቭ ማድረግ ያለባቸው፣ ፋርሊ ቪዥን ማድረግ ያለባቸው እንዴት ነው የሚለውን በዚህ ኮርስ ላይ የምንማረው ሜን የሆኑ ፖይንት ነው። ስለዚህ ኔክስት ቪዲዮ ላይ LO2 እንቀጥላለን ማለት ነው።